ሰላም ሰላም በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን የምትከታተሉ ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። በዳግም ምጽአት ትምህርቶች ወይም በወቅታዊ ጉዳይ ሳይሆን ዛሬ የመጣሁት ሌላ አንድ መረባረብ የሚጠይቅ የፍቅር አገልግሎት ለማስተዋወቅ ነው። እጅግ በጣም የምንወዳት የምናከብራት እህታችን ዘማሪት ዘርፌ ከበደ ቤተክርስቲያን ለመስራት የሚሆን ስፍራ ስላገኘች እዛ ቦታ ላይ የቤተክርስቲያን የአምልኮ ስፍራ ግንባታ ጀምራ ነው ያለችው። እንግዲህ እህታችን ሁላችን እንደምናውቀው በብዙ ተግዳሮት ውስጥ አልፋ እዚህ የደረሰች እና ስለ ክርስቶስ ልቧን ያስጨከነች እና ትውልድን ለማስነሳት በተለይ በአምልኮ መንፈስ እግዚአብሔር ምድሪቷ ላይ ሌላ ትውልድ እንዲያስነሳ ራዕይ ተቀብላ የምትሰራ እህት ናት። ከባለቤቷ ጋራ ከአገልጋይ መኳንንት ጋር ይህንን የአምልኮ ስፍራ በመገንባት ላይ ይገኛሉ። አጠቃላይ የግንባታውን ሂደት ከእርሷ ትከታተላላችሁ። እኔ ግን የድንቅ ፍጻሜ ቤተሰቦች ጌታ እንደረዳችሁ መጠን ይህን ቀላል ቻሌንጅ እንድትቀላቀሉና በደስታ አብራችሁ እንድትቆሙ ቀኛችሁ እንድትሰጧት በጌታ ቀን ብድራት ያለውን ይህን መልካም ስራ አብረን እንድንሰራ በጌታ ፍቅር ላሳስባችሁ ነው የመጣሁት። እንግዲህ በመቀጠል የእህታችን የዘርፌ ከበደን መልእክት እንዲሁም ደግሞ የባለቤቷን የአገልጋይ መኳንንትን መልእክት እና የአጠቃላይ ግንባታውን ሂደት በቀጣይ ትመለከታላችሁ ማለት ነው። ጸጋ ከሁላችን ጋር ይሁን። የፍቅር ምርኮኛ እኔ ሆኛለሁ ደግሜ ደግሜ ወድሃለሁ። ሰላም በጌታ የተወደዳችሁ ቅዱሳን በዓለም ያላችሁ ሁሉ በያላችሁበት ሰላምታዬ ይድረሳችሁ። እህታችሁ ዘማሪ ዘርፌ ከበደ ነኝ። ዛሬ እንግዲህ ወደፊታችሁ የግሬስ ሃውስ የህንፃ ግንባታ ፕሮግረስ ምን ላይ እንደደረሰ ላሳያችሁ መጥቻለሁኝ። እስኪ አብረን እንከታተል። ጠፍቼ ስኖር ካንተ ርቄ ኮብልዬ ያንተን ፍቅር ንቄ የስጋ ምኞቴን ስከተል እግዚአብሔር ተጣልቼ ነበር። እንደገና አምላክ እንደገናዬ በትንሣኤ ኃይል አዲስ አረከኝ ጌታዬ። ቅዱሳን እንግዲህ ቅድም እንዳልኳችሁ የህንፃ ግንባታውን ፕሮግረስ አሁን አሳያችኋለሁ። በባለፈው ስለቅ ኮለን ብቻ ምንድነው የቆመ ነበረ፣ በእንጨት ገና ከስር ተቆፍሮ ነበረ። አሁን የሚገርም ፕሮግረስ ነው ያለው። ግንቦችን ወደ ላይ ከፍ ማድረግ ጀምረናል። ስለዚህም እግዚአብሔር ይመስገን። እንግዲህ ሰራተኞችም እየገቡ እንደገና ደግሞ የቸርች ልጆች እየገቡ ሁላችንም እየተባበርን እዚህ ላለው ውጤት ከጌታ በታች ይሄን ውጤት አምጥተናል። ጌታ ይባረክ። አሁን ኑና ደግሞ ወደፊት ቀጥለን የምንሰራውን አሳያችኋለሁ። የጌታ ጸጋና ሰላም ይብዛላችሁ ቅዱሳን ሁላችሁም። እኔ አገልጋይ መኳንንት እባላለሁ። የግሬስ ሃውስ ኢትዮጵያን ቸርች መሪና ባላደራ ስሆን ዛሬ ወደፊታችሁ የቀረብኩት የግንባታውን ሂደት ለማሳየት ነው። እንግዲህ ከዚህ በፊት የተለያዩ ቪዲዮዎችን በመልቀቃችን ግንባታውን እንዳያችሁ ተስፋ አለኝ። ዛሬ ላይ ደግሞ የፊት ለፊቱ ስራ የግንቡ የቢሙ ስራ ተጀምሮ አሁን ደግሞ ሰሌክት ማቴሪያል እየተሞላ ነው። እግዚአብሔር ይመስገን። ዛሬ ወደፊታችሁ ግን የመጣ ነው አንድ ቻሌንጅ ለማስጀመር ነው። እንግዲህ ከኋላዬ እንደምታዩት ይሄ ኤሪያው የመድረኩ አካባቢ ነው። ስለዚህ ስሎፑ በጣም ከፍተኛ ስለሆነ በሰሌክት ማቴሪያል ከምንሞላው ይልቅ ቤዝመንት ብናረገው ፓርኪንግ ሊሆን ይችላል፣ ልጆች ሊማሩበት ይችላሉ፣ ቢሮ ሊሆን ይችላል፣ መልቲ አገልግሎት ስለሚኖረው ለዚህ አስበን ይሄንን ቦታ ቤዝመንት ለማድረግ በጣም ብረቶች ያስፈልጉናልና ይሄንን ቻሌንጅ ለማስጀመር ነው ወደፊታችሁ የቀረብኩት። ስለዚህ የሚያስፈልጉ ብረቶች ወደ 4000 የሚሆኑ ብረቶች ያስፈልጉናል። 4000ን ብረት በ3000 ስንመታው 12 ሚሊዮን አካባቢ ነው። ስለዚህ 4000 ሰዎች ብንተባበር ለአንድ ሰው
3000 ብር አንድ ብረት በመግዛት ከጎናችን ብትቆሙ ይሄ የእግዚአብሔር ስራ ነው፣ ታሪካዊ ስራ ነው። አሻራችሁን በማስቀመጥ በዚህ ቻሌንጅ በመተባበር ይሄንን ስራ እንድንሰራ በጌታ ስም ጥሬን አስተላልፋለሁ። ስለዚህ ፕሊስ በዓለም ያላችሁ ሁሉ የምትሰሙኝ ይሄንን የብረት ቻሌንጅ እንድትቀላቀሉ በጌታ ፍቅር ጋብዛችኋለሁ። አንድ ብረት ለአንድ ሰው እንድትገዙ ማለት ነው። ሌላ እዚህ ቦታ ላይ የሚያስፈልገው ሲሚንቶ ነው። ሲሚንቶም እንደዚህ አንድ ሲሚንቶ በ2000 ብር ብለን ብንይዘው 2000 ብር ለአንድ ሰው በጣም ጥቂት ብር ነው። ብዙ ከሚሆን ተሰባስበን የየራሳችንን ግዴታ ሁላችንን ብንወጣ ይሄን መስራት እንችላለን። ስለዚህ በብረትና በሲሚንቶ ቻሌንጅ ውስጥ እንድትገቡ ያው ታውቃላችሁ 2000 ብር ሻይ የምንጠጣበት አንዳንድ ጊዜ ብዙ የሚሰራ የማይመስለን ነገር ግን ተረባርበን ሁላችንም በመናደርገው ርብርብ ይሄንን መስራት ስለሚችል እንድታግዙን በጌታ ፍቅር እንጠይቃለን። ዛሬ ወደፊታችሁ የመጣሁት ለዛ ነው። ስለዚህ ክረምት ሳይመጣብን ይችን አውጥተን ወደ ላይ ከፍ አድርገን በፍጥነት መስራት እንድንችል ሁላችሁም በዓለም ዙሪያ የምትከታተሉ ቅዱሳን በእኔ መዝሙር የተጠቀማችሁ እኔን የምትወዱ የኔ መዝሙር ክፉ ቀናችሁን ያወጣችሁ እግዚአብሔር በእኔ አልፎ ያጽናናችሁ ሰዎች ዛሬ እንግዲህ የፍቅር ጥሬን አቀርባለሁ። ዛሬ አብራችሁ የምትቆሙበት ከኔ ጋራ የምትሰሩበት ጊዜ ነው። የጌታን ስራ እንግዲህ በፍቅር ጋብዛችኋለሁ። ስለሰማችሁኝ አመሰግናለሁ። በያላችሁበት ሁሉ ተባረኩ። በአደባባይ መርሳት በማይችሉት በጌታ ዓይኖች እስከሚታይ የጌታ ቀን መጣ የንግሥናው አዋጅ ሳወጀ ለካስ ቤተ መንግሥት ዙፋን ነበር የተዘጋጀ የሚያነግሠው ይመጣል የሚያነግሠው ሹመትና መወደድ የለም ከሰው ዋጋ ከፍሎ ያቆመን በልልና እንግዲህ እንደሰማችሁት እጅግ በጣም ልብን የሚያሞቅ ደስ የሚያሰኝ ነገር ነው። እንደ ቆሻሻ ተጥለን የነበረን ሰዎችን እግዚአብሔር እያነሳ እንደገና ስፍራ እንደ አብርሃም ስፍራ እየሰጠን ሕዝብ ሊያደርገን እግዚአብሔር ስራ ጀምሯልና ይሄንን ስራ እንዳያችሁት በጣም በጥቂት መልካሞች እዚህ ደርሷል ስራው። ሁላችንም ደግሞ በምንችለው መጠን መልካም ነገር አድርገን ነገ ለፍሬ በቅቶ በተለይ በውጭ ያላችሁ ቤተሰቦቻችን መታችሁ እዚህ ቦታ ላይ ታመልካላችሁ፣ እግዚአብሔርን ስም ታከብራላችሁ። ከሁሉ በላይ ግን በዚች እህት ህይወት እግዚአብሔር ስለሰራው ስራ እግዚአብሔርን እጅግ አድርገን እንባርከዋለን። እንደዚህ ለአገልግሎት ጨክነው በነፍሳቸው ተወራርደው ለአገልግሎት የሚወጡ ወገኖች እንደማይጣሉ፣ እንደማይወድቁ፣ እንደማይረሱ እግዚአብሔር ደግፎ እንደሚያቆማቸው ከመራብ ከመጠማት አልፈው ለብዙዎች መጠለያ የሚሆኑበትን እድል ጌታ እንደሚሰጥ ምስክር እህታችን ዘርፌ ናት ማለት ነው። ክብር ለእግዚአብሔር። ስለዚህ በደስታ እጃችሁን ዘርጉ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ይመጣል።